ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ የሚደርሰው በአሜሪካና እስራኤል ጥቃት የተገደሉ የቀድሞ መሪዋን አያቶላ አሊ ካሚኒን የቀብር ስነ ስርዓት እያደረገች የምትገኘው ኢራን ዛሬ ሌሊቱን በድንገት በሆርሙዝ ሰርጥ ላይ ተከታታይ የሚሳኤሎችን ተኩስ አድርጋለች። ይህንን ተከትሎ ሁለት መርከቦች ከፍተኛ ውድመት እንዳስተናገዱ ተዘግበዋል። ውጥረቱ ሲባባስ አሜሪካ ለውጥረቱ ምላሽ እንደምትሰጥ እየገለጸች ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን በጽኑ ሲያስጠነቅቁ የኢራን ኃይሎችም ከባድ የሆነ ያጸፋ ምላሽ ሰጥተዋል። በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች በትግራይ ክልል እያደረጉ የሚገኙትን አፈሳ በተመለከተና ወታደራዊ ምልመላውን አስመልክቶ ዝርዝር ሪፖርት አውጥቷል። የተለያዩ የትግራይ ክልል ነዋሪዎችን ማነጋገሩን ገልጿል። የተመለከተውና የሰማው ነገር እጅግ እንዳሳዘነውም ገልጿል። በዝርዝር የማስደምጣችሁ ሲሆን ለአፍሪካ ህብረት፣ ለአውሮፓ ህብረት፣ ለአሜሪካ አስቸኳይ እርምጃ በህወሓት ኃይሎች ላይ እንዲወሰድ ጥሪ አቀርቧል። በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል መለስ ዜናዊ በትግራይ ክልል በተለይም በህወሓት ሰዎች በሰፊው እየተደረገ የሚገኘውን የወርቅ የኮንትሮባንድ ንግድና በህወሓት ኃይሎች መካከል ያለው የርዕዮተ ዓለማዊ ክፍተትን በተመለከተ በሰፊው መረጃዎችን አጋልጣለች። በሌላ በኩል ደግሞ እንዲሁ የአሜሪካ ሴኔት ባወጣው ዝርዝር ሪፖርት ላይ የህወሓት ኃይሎች በሱዳኑ ጦርነት በግልጽ እጃቸውን እንዳስገቡ በተለይም አርሚ 7 የተባለውን አካል በስም በመጥቀስም አስቀምጦታል። በዝርዝር ስለ ሁኔታው የማስደምጣችሁ ሰበር መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቀድሚያም በአሜሪካና እስራኤል ድንገተኛ ጥቃት የተገደሉትን የቀድሞ መሪዋን አያቶላ አሊ ካሚኒን የቀብር ስነ ስርዓት በመዲናዋ ቴህራንና በሌሎችም ከተሞቿ እያከናወነች የምትገኘው ኢራን ዛሬ ሌሊቱን በድንገት ሁለት ሚሳኤሎችን በሆርሙዝ ወሽመጥ ላይ በሚገኙ መርከቦች ላይ መተኮሷ ተዘገበ። የአሜሪካ መገናኛ ብዙሃን የሆነው አክሲዮስ የዜና ወኪል ዛሬ ሌሊቱን በሰበር ዜናው እንደዘገበው ከሆነ የኢራን ጦር ዛሬ ሌሊቱን በስትራቴጂካዊ የሆርሙዝ የባህር ወሽመጥ ላይ በማቋረጥ ላይ በነበሩ የንግድ መርከቦች ላይ ቢያንስ ሁለት ተከታታይ ሚሳኤሎችን መተኮሱን ዘግቧል። ይህ ክስተት በዓለም አቀፉ የጂኦፖለቲካ ማህበረሰብ ዘንድ እጅግ አሳሳቢ ውጥረትን የፈጠረ መሆኑን የዘገበው አክሲዮስ የዜና ወኪል ዩናይትድ ስቴትስ እና ኢራን በባህር ወሽመጡ ላይ የሚፈጸሙ ማናቸውም ወታደራዊ ጥቃቶችን ለማቆም ተስማምተው የነበረው የአንድ ሳምንት የጊዜ ገደብ እንዳበቃ ወዲያውኑ የተፈጸመ በመሆኑ ነው ተብሏል። የኢራን ወታደራዊ ጥቃቶች በዚህ መልኩ ዳግም ማገርሸታቸው ከ3 ሳምንታት ባነሰ ጊዜ ውስጥም በሁለቱ ሀገራት መካከል ተፈርሞ የነበረው የመግባቢያ ስምምነትም ሙሉ በሙሉ የመፍረስና ወደ ከፋ ጦርነት የማምራት ከፍተኛ አደጋ ውስጥ ተጥሎበታል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራኖች የምናገረው አንድ ነገር ነው፣ ከኛ ጋር እንስማማ አሊያም ደግሞ ስራችንን እንጨርሳለን ብለዋል። የአሜሪካ ጦር የማያዳግም እርምጃም በኢራን ላይ እወስዳለሁ በማለትም ዝቷል።
ብለዋል። የጥቃቱን ዝርዝር መረጃዎች ስንመለከት የእንግሊዝ የባህር ላይ ንግድ ኦፕሬሽን ዛሬ ሌሊቱን ባወጣው ይፋዊ መግለጫው በሆርሙዝ የባህር ወሽመጥ በኦማን የባህር ዳርቻ አቅራቢያም በደቡብ አቅጣጫ ይጓዝ የነበረ አንድ ግዙፍ የነዳጅ ጫኝ መርከብ ማንነቱ ባልታወቀ ተወርዋሪ ፈንጂ ክፉኛ መመታቱንና በመርከቡ ላይም ከባድ የእሳት አደጋ መከሰቱን ሪፖርት መቀበሉን አስታውቋል። ከዚህም በተጨማሪ የአሜሪካው ከፍተኛ ባለስልጣን ለአክሲዮስ የዜና ወኪል እንደሰጡት መረጃ ከሆነ ሌላ ተጨማሪ የንግድ መርከብም በኢራን ሚሳኤል ኢላማ ሆኖ ተመቷል ብለዋል። በእነዚህ ከባድ ጥቃቶች ምክንያት ሁለቱም መርከቦች ከባድ የሆነ ውድመት አስተናግደዋል ብለዋል። የዲፕሎማሲው መድረክንም ስንቃኝ ባለፈው ሳምንት በኳታር መዲና ዶሃም በአሜሪካና በኢራን ተወካዮች መካከል ሲካሄድ ነበር የተባለው ቀጥተኛ ያልሆነ ድርድር በተለይም የዓለም አቀፉን የንግድ መተላለፊያ ደም ስር የሆነውን በሆርሙዝ የባህር ወሽመጥ ጉዳይ ላይ ምንም አይነት ተጨባጭ የሰላም ስምምነትም ሆነ መሻሻል እንዳላሳየም ኢራን ጠቅሳለች። ኢራን በሆርሙዝ ጉዳይ መደራደር የሚባል ነገር የለም ስትል ነው በይፋ የገለጸችው። የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ዋና ጸሐፊ የሆኑት መሐመድ ባገር ዞልጋርድ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ሉዓላዊነትና ሀገር እንዲሁም በህዝቦቿ ላይ ለሚያሰሙት የጦርነት ዛቻ እጅግ የከረረ ምላሽ ለመስጠት ወዳለው በማለት ገልጸው ጸሐፊው ኢራን ምንም አይነት አክብሮት የጎደለውንና የትዕቢት ንግግርን በፍጹም እንደማትታገስ ትራምፕ ሊያውቁ ይገባል። አስፈላጊ ሆኖ ከተገኘ ተመጣጣኝና ተገቢውን ያጸፋ ምላሽ በማንኛውም ሰዓት ኢራን እንደምትሰጥ እንኳን ራሳቸው ዓለምም አይቷል ብለዋል። ይህ የኢራን ጠንካራ ምላሽ የመጣው ፕሬዝደንት ዶናልድ ጄ ትራምፕ በዋይት ሃውስ ኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ የኢራንን ጦርነት በአንድም ሆነ በሌላ መንገድ አሸናፊ ሆና እንደምትወጣ በከፍተኛ የራስ መተማመን ማሳወቅ እፈልጋለሁ ካሉ በኋላ ወይ ስምምነት እናደርጋለን ከኢራን ጋር፣ ካልሆነ ግን ከእስራኤል ጋር ሆነን ኢራን ውስጥ የጀመርነውን ስራ ሙሉ በሙሉ እንቋጫለን ማለታቸው ነው። ይህንን ስራ መቋጨት ደግሞ ለኛ ያን ያክል የሚከብድ አይደለም። ኢራን አሁን ተንገዳግዳ ያለች ናት። መገፍተር ብቻ ነው። ሙሉ በሙሉ ተንኮታክታ ትወድቃለች ብለዋል። የትራምፕ ይህንን ዛቻ ተከትሎ መሐመድ ባገር ዞልጋርድ በሰጡት ይፋዊ መግለጫ እንዳሉት የአሜሪካው ፕሬዝደንት ቀጥታ ኢላማ በማድረግ 91 ሚሊዮን የሆነውን የኢራንን ህዝብ ለማስፈራራት መሞከራቸው የጤነኛ አይምሮ ውጤት ያልሆነ የቅዠት አስተሳሰብ ነው ሲሉ አጣጥለውታል። ዛሬ 91 ሚሊዮን ኢራናውያን በድፍረት ላስፈራራው ህልመኛና የአሜሪካ ፕሬዝደንት ነኝ የሚለው ግለሰብ ከዚህ ቀደም የ250 ዓመታት አጭር ታሪክ ብቻ ያላትና መሰረት አልባ የሆነች አገር ፕሬዝደንት ሆነ ሳለ የበርካታ ሺህ ዓመታት ዕድሜ ስር የሰደደ ታሪክና ታላቅ ስልጣን ያላትን ኢራን ከምድረ ገጽ ስለማጥፋት በተመሳሳይ ቃላት ተናግረህ ነበረ። ሆኖም ግን ያኔ ላንተ የተረፈ ብቸኛ ውጤት ፍጹም ሽንፈትና በዓለም ፊት አቅመቢስ ሆነ መታየት ነው። ያንን ደግሞ አይተዋል። ያንን የፖለቲካ ዙሪት ደግሞ ዳግም እንድታየው ኢራን ማድረግ ትችላለች ብለዋል። ከፍተኛ ባለስልጣኑ አክለውም ኢራናውያን ከውጭ ኃይሎች በሚመጣ የማስፈራራትና የዛቻ ቋንቋ በፍጹም አይደናገጡም በማለት ገልጸው ኢራናውያን የዛቻና የማስፈራራትን ቋንቋ አያውቁም። ስለሆነም ከኢራን ህዝብ ጋር ስትነጋገር አክብሮት በተሞላበት መንገድ ይሁን። ይህ ካልሆነ ግን እኛ ፍጹም የተለየና በምትረዳው ሌላ ቋንቋ አጸፋዊ ምላሽ ሰጥተን በዱላ እንነጋገራለን ብለዋል። እነዚህ የከረሩ የፖለቲካ አስተያየቶች ዋሽንግተንን በድጋሚ እንደምታደርገው የማስፈራራት የማንበርከክና የጉልበተኝነት ሙከራ ኢራን በግልጽና በማያሻማ ሁኔታ ውድቅ በማድረግ እሷም ጦር ሰባቂ ሆና መታየቷ የኢራን ከፍተኛ ባለስልጣናት እስላማዊቷ ሪፐብሊክና ህዝቦቿ ከዩናይትድ ስቴትስ ስለሚመጣ ማናቸውም አይነት ጫናም ሆነ አክብሮት የጎደለው የፖለቲካ ትረካ በፍጹም አንገታቸውን እንደማይደፉ ማሳወቃቸው ውጥረቱን የበለጠ እያባባሰው እንደሄደም ተዘግቧል። ወደ ሀገር ውስጥ ዜና ስናቀና ሂዩማን ራይትስ ዎች በትግራይ ክልል በህወሓት ምክንያት እስከ 15 ዓመት የሆኑ ልጆች በግዳጅ ለጦርነት እየተመለመሉና እየታፈኑ ነው ሲል የገለጸ ሲሆን የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰምሃል መለስ ዜናዊ በትግራይ ክልል ያለውን የወርቅና የኮንትሮባንድ መረብ በይፋ ማጋለጧ የበርካቶችን ትኩረት ስቧል። በትግራይ ክልል እድሜያቸው እስከ 15 ዓመት የሆኑ ታዳጊዎችም ጭምር እየታፈኑና በህገ
በህገወጥ መንገድ በህወሓት እየተመለመሉ መሆኑን ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ገልጿል። ተቋሙ አሜሪካ እንዲሁም የአውሮፓና የአፍሪካ ህብረት የህወሓት ባለስልጣናት የግዳጅ ምልመላን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል አስቸኳይ ጫና እንዲያደርጉ ጥሪ አቅርቧል። የሰብአዊ መብት ተሟጋቹም ተቋሙ ይህ ጥሪን ያቀረበው በትግራይ ክልል በህወሓት ባለስልጣናት ይፈጸማል የተባለውን የግዳጅ ምልመላ በተመለከተ ባወጣው አስቸኳይ መግለጫ ሲሆን የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈኑ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ በርካታ ሰዎችም ማነጋገሩንም ገልጧል። የሂውማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዚያ አስቀድሞ በነበረው ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞው የትግራይ ክልል ኃይሎች ተዋጊዎች ህወሓትም መልሶ እንዲመዘገቡ ሲያደርጋቸው እንደነበር ገልጿል። በሚያዚያ መጨረሻም በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻውን ህወሓት እንዳቀጣጠለ የገለጸው መግለጫው የሰብአዊ መብት ተሟጋቹ የበታች ባለስልጣናት የቀድሞ ተዋጊዎችን ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችንም ለመለየት የአካባቢውን መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ካደረገላቸው በርካታ የትግራይ ክልል ነዋሪዎች መረዳቱን ገልጿል። የህወሓት ታጣቂ ኃይሎችም ልጆችን አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውን በመግለጫው ላይ ጠቅሶታል። ነዋሪዎች እየተወሰዱ ያሉትም ከመንገድ በምሽት ቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም ሁማን ራይትስ ዎች ቃል በቃል አስቀምጦታል። የሰብአዊ መብት ተቋሙ በማሳያነት ከጠቀሳቸው ክስተቶች አንዱ አዲጉዶም ከተማ ውስጥ ተፈጸመ የተባለው እንደሆነ ተቋሙ ያነጋገራቸው አንድ ነዋሪ የፖሊስ፣ የሚሊሻ እንዲሁም የህወሓት አባላት የቀን ሰራተኞችና አርሶ አደሮችን ጨምሮ ሰዎችን ሲወስዱ መመልከታቸውን ገልጸዋል። በማዕከላዊ ትግራይ ዞን ቆላ ተንቤን አቅራቢያ በሚገኝ የወርቅ ቁፋሮ ስፍራ የተሰማሩ የባህላዊ ማዕድን አውጪዎችም ተይዘው ወደ መጡበት ወረዳ እንዲመለሱ እንደተደረጉ መግለጫው አስረዳል። ከነዚህም መካከል የሆነ አንድ ወርቅ አውጪ ከ50 እስከ 60 ሰዎች ወደሚገኙበት ስፍራ ከተወሰደ በኋላ የህወሓት ኃይሎችን እንደሚቀላቀሉ እንደተነገራቸው መግለጫው አክሏል። በተሽከርካሪ እየተወሰዱ በነበረበት ወቅትም ማምለጡን የተናገረው የማዕድን አውጪው መኪናው በከፍተኛ ፍጥነት እየተጓዘ በነበረበት ወቅት አንድ ሰው መንገድ ላይ መዝለሉን አስረድተዋል። በጣም በከፍተኛ ፍጥነት እየተሽከረከረ ነበረ። አንድ ሰው ዘለልና መንገዱ ላይ ወደቀ። ወደ ኋላ ዞረን ስንመለከት እየተንቀሳቀሰ እንዳልሆነ ጭምር አየን ሲሉ ስለ ሁኔታው ሰቅጣጭነት ለሂውማን ራይትስ ዎች አስረድተዋል። የተመለመሉ ሰዎች በአስተዳደር ቢሮዎች፣ ማረሚያ ቤቶች ወይም ትምህርት ቤቶች ውስጥ ተይዘው ከቆዩ በኋላ ለስልጠናም በሰሜን ምዕራብና በደቡብ ትግራይ ወደሚገኙ ወታደራዊ ካምፖች እንደተወሰዱ ቃለ መጠይቅ የተደረገላቸው ሰዎች እንደተናገሩም ተመልክቷል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር የሆኑት ላቲቪያ ባደር የትግራይ ባለስልጣናት ወንዶችና ወንድ ልጆችን በግዳጅ ወደ ኃይላቸው ለማስገባት የሚካሄዱትን ዘመቻ ክልሉን በሙሉ የፍርሃት ድባብ ውስጥ ከቶታል ብለዋል። በጄኔቫ ስምምነት መሰረት ይህ አይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነ ተቋሙ አሳስቧል። በግዳጅም ሆነ በፈቃደኝነት ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የሰብአዊ መብት ጥሰት እንደሆነም ገልጿል። ከ15 ዓመት በታች የሆኑ ልጆች ላይ ሲፈጸም ደግሞ የጦር ወንጀል ጭምር እንደሆነም ዘርዝሮታል። የአፍሪካ ምክትል ዳይሬክተር የሆኑት ላቲቪያ ባደር ባለስልጣናት በአፋጣኝ ዘመቻውን ማቆምና በህገወጥ መንገድ የተመለመሉ ሰዎችንም ወደ ቤታቸው እንዲመለሱ በአስቸኳይ ማድረግ አለባቸው ብለዋል። አፍሪካ ህብረትና የፕሪቶሪያውን ስምምነት የሚደግፉ እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም አውሮፓ ህብረት ያሉ አካላትም የህወሓት ባለስልጣናት የሚያደርጉትን ነገር በግልጽ መቃወምና ማስቆም አለባቸው ብለዋል። በተጨማሪም የአፍሪካ ህብረት እንደ አፍሪካ ህብረት የቁጥጥር ስርዓት እንዲሁም የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ያሉ ዓለም አቀፍ የቁጥጥር አካላት ጉዳዩን እንዲመረምሩና ይፋ እንዲያደርጉም ጠይቋል። በህወሓት እያካሄደ ነው የተባለውን የግዳጅ ምልመላ ክስ በተመለከተ ባለፉት ሳምንታት የተለያዩ ሪፖርቶች ቢወጡም የክልሉ ባለስልጣናትም ሆነ የህወሓት ኃይሎች ግን ምልመላው በአስገዳጅ ሁኔታ አልተካሄደም፣ ሁሉም በፈቃደኝነት ነው እየተቀላቀለን ያለው በማለት ይገልጻሉ። ይሁን እንጂ ከትግራይ ክልል የሚወጡ መረጃዎችም ሆነ የተረጋገጡ የቪዲዮ ማስረጃዎች እንደሚያሳዩት
ወጣቶች ከተለያየ አካባቢ ሲታፈሱ በግልጽ ያሳያል። ይህ በዚህ እንዳለ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰምሃል መለስ ዜናዊ በትግራይ ክልል በህወሓት ሰዎች የሚሰራውን የወርቅ የኮንትሮባንድ መረብ አጋልጣለች። አሁን ባለው የፖለቲካ ቀውስ ውስጥ በትክክል እየተጠቀመ ያለው ማን ነው በማለት የምትጠይቀው ሰምሃል አነጋጋሪ ቃለ መጠይቋ ላይ ወደ ኤምሬትስ በሚላከው ግዙፍ የወርቅ ኮንትሮባንድ ንግድ ውስጥ እጃቸው አለበት የተባሉ ከፍተኛ ባለስልጣናትን ጭምር በስም ጠቅሳለች። ሰምሃል አክላም የክልሉ ኢኮኖሚ ከእርሻ ስራ ወጥቶ ወደ ህገ ወጥ የማዕድን ቁፋሮ መሸጋገሩ አለመረጋጋቱ ቀጣይነት እንዲኖረው ኢኮኖሚያዊ ፍላጎት ያላቸውን አካላት እየፈጠረ ነው ብላለች። ይህንን ከባድ የኢኮኖሚ ብዝበዛ ከማጋለጥም ባለፈ ሰምሃል የህወሓት አመራሮች መካከል እየሰፋ የመጣው የርዕዮተ ዓለም ቀውስንም በዝርዝር አስረድታ በተጨማሪም የፌዴራል መንግስቱ ማክሮ ኢኮኖሚ ፖሊሲዎች በደህንነት ላይ ያሳደሩትን ከባድ ተጽዕኖ ተጠያቂነት ለማረጋገጥ አስቸኳይ ክልላዊ ምርጫም እንደሚያስፈልግም ጭምር አጽንኦት ሰጥታለች። አሁን ላይ ህዝብን የሚያሳስበው ትልቁ ጥያቄ መሪዎች በህዝብ ደህንነት ይልቅ ለምን ማዕድን ማውጣት አስቀደሙ የሚለው ሲሆን ይህ አካሄድ ለፕሪቶሪያው የሰላም ስምምነት የወደፊት እጣ ፈንታ ጭምር ምን ትርጉም ሊኖረው እንደሚችል አሳሳቢ መሆኑን ሰምሃል በዚሁ ቃለ መጠይቋ ላይ መጠቆሟም ተዘግቧል። በተያዘ ዜና ለአሜሪካ ሴኔት በቀረበ ረቂቅ ህግ ላይ የህወሓት ኃይሎች በተለይም አርሚ ሰባም በሱዳን ጦርነት ጣልቃ በመግባት ስማቸው መስፈሩ ተሰማ። የአሜሪካ ሴኔት ፒስ ኢን ሱዳን አክት በሚል ርዕስ አዲስ ረቂቅ ህግ እያዘጋጀ ሲሆን የህጉ ዋነኛ ዓላማ በሱዳን ውስጥ ሰላምና መረጋጋትን የማስፈን ጥረትን ማስተዋወቅ በሚል ተገልጿል። በሴናተር ጄምስ ሪች የተዘጋጀው በሴናተር ጄኒ ሻሂን፣ ሴናተር ክሪስ ኩንስ እና ሴናተር ጆን ኮይሪን ድጋፍ የተሰጠው ይህ በሴኔቱ 2 ጊዜ ከተነበበ በኋላ ማስተካከያ ተደርጎበት በውጭ ጉዳይ ኮሚቴ በኩል ለውሳኔ እንዲቀርብ የተባለ ነው። ኤስ 4726 በሚል የተመዘገበው ይህ ረቂቅ ህግ 16 አንቀጾችን የያዘ ሲሆን በሱዳን ጦርነት ውስጥ እየተሳተፉ ያሉና ግጭቱን እያባባሱ ያሉ የውጭ ኃይሎችን ድርጊት እንዴት ማስቆም እንደሚቻል የሚያብራራ ዝርዝሮችን ይዟል። በአንቀጽ 4 ላይ በዚህ ጦርነት ውስጥ የሚሳተፉ የውጭ ሀገር መንግስታትና ቡድኖች እንዳሉ የጠቀሰው ረቂቅ ህጉ በአንቀጽ 4 ንዑስ አንቀጽ 1 የገለጸው መንግስታዊ አካላትን የሚመለከት ሲሆን እነዚህ በሱዳን ግጭት ውስጥ ለመንግስት ጦር ኃይልም ሆነ ለሚፋለሙን ፈጥኖ ደራሽ ኃይሎች የተለያየ ወታደራዊ ድጋፍ በመስጠት ተሳትፎ እያደረጉ ያሉትን የውጭ ሀገር መንግስታት በተመለከተ አጠቃላይ ትንተና እንዲቀርብና አስፈላጊ ማዕቀብ እንዲጣል ደንግጓል። በአንቀጽ 4 ንዑስ አንቀጽ 2 ላይ ደግሞ የሱዳን ጦርነት በመርዳት በማመቻቸት ለግጭቱ አስቸኳይ አስተዋጽኦ በማድረግ በሚል የተለያዩ ታጣቂ ኃይሎች እየተሳተፉ መሆኑን ገልጾ ከነዚህ መካከልም ቢያንስ 20 የሚሆኑ ታጣቂ ኃይሎችን ስም አስፍሯል። ረቂቁ በዚህ ዝርዝር ውስጥም የህወሓት ኃይሎችን በተለይም ደግሞ አርሚ ሰባ በሚል በግልጽ ስማቸውን ያስቀመጠ ሲሆን ይህ ረቂቅ ህግም እነዚህ ተሳትፎ እያደረጉ ያሉ አካላት ከገንዘብ እንቅስቃሴ ማገድ ጀምሮ የቪዛ ማዕቀብና ሌሎችም ተከታታይ ማዕቀቦች እንዲጣልባቸው እንዲሁም የአሜሪካ ቪዛ ያላቸው ካሉ ቪዛቸው ሙሉ በሙሉ እንዲሰረዝ የሚሉና ሌሎችም በርካታ የቅጣት ምክር ሐሳቦችን ዘርዝሮ አስቀምጧል። ህጉም በቅርቡ ለሴኔት ቀርቦ ድምጽ ውሳኔ እንደሚሰጥበት በአሜሪካ ኮንግረስ ድረገጽ ላይ ከተቀመጠው መረጃም ለመመልከት ይቻላል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው የአጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል?
ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።